ወደ አምላኳ ሸኘው ገደልካት ነው እኔ ሁሌ እያለቀስኩ ነው የምኖረው እንዴ ኧረ እባካችሁ አገናኙ ምን ሆናችሁ ነው የትም እንትን ትሉና በቃ ሽልማት ምናምን ብለህ ገብተህ አሁን እንደዚህ የማይሆን ጥያቄ እየጠየቃት ነው ልጄ እንደዚህ ለምን ታወራለህ ወይ አንቺማ የተፈጠረ ችግር አለ ካሜራውን ግን ብራዘር ለምን አታጠፊው ይጠፋል እንዳልኩ ነው እኛ ፕሮግራም አይኛ ሽልማት ምናምን አንፈልግም ወጣቶችን ማበረታታት ነው የምንሰራው እኛ ማለት ነው ይቅርብን ጭቅጭቃውን በቤታችን እንዴት ነው የሚወጡት እንዴ ያመጣ ጭቅጭቅ ያዘው ቆይ አንዴ ብራዘር ዳላጨማል እዚህ ወርዱ ቤት ፌስታል ፎቶ በደንብ ይሄ ነው አትበክፈቱ ስመታው ለምን ዝምታ ያለሽ ለምን ዋቲ ለምን እላለሁ ብዬ ነው ማስይዝ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ እኔ ልዑል ነኝ እንግዲህ ዛሬም በአንድ አዲስ ነገር አንድ ሰፈር ውስጥ ተገኝቻለሁ ማለት ነው አጠገብ የምታዩት እህታችን እንግዲህ የደረሰባት አንድ ክስተት እንዳለ ልትነግረኝ ይችላልች ማለት ነው በዋነኝነት እያለችኝ ያለችው ከክፍለ ሀገር ከተማ አብራኝ የመጣች አንዲት ጓደኛ ነበረችኝ እዚህ በጣም ብዙ ጣውረዶችን ካሳለፍን በኋላ ደግሞ እንግዲህ ያቺ እህት በመሃል ተቀጥራ ከምትሰራበት ቤት እንደጠፋች እባክህን አጣራልኝ ብላ በአሰሪዎቿ እሷም እንግዲህ የቤት አጋዥ ናት በአሰሪዋቸው በኩል ነው ጥቆማ የደረሰኝ ማለት ነው እስኪ የነበሩት ነገሮች ምንድናቸው የገጠማት ነገር ጓደኛዋ ምን ሆና ነው የሚሉትን ነገሮች ከእህታችን ከሷ አንደበት የምንሰማ ነው የሚሆነው እናንተ ግን ይሄን ቪዲዮ ላይክ ኮሜንት ሼር በማድረግ ለብዙ ሰዎች እንድታዳርሱልኝ እፈልጋለሁ ምክንያቱም ብዙ ሰዎች እንዲማሩበት ብዙ ሰዎች እንዲጠነቀቁበት ስለምፈልግ ማለት ነው እንደተለመደው ትብብራችሁን ሼር በማድረግ ላይክ በማድረግ ሰብስክራይብ በማድረግ ትብብራችሁን አሳዩኝ በዋነኝነት ትክክለኛውን ነገር ከሷ የምንሰማ ይሆናል በቴሌግራም ሊንክ እየገባችሁ ደግሞ የትኛዎችን ጉዳዮች ከኛ ጋር እየገባችሁ መመካከር ትችላላችሁ ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁን እሺ ወንድሜ እንዴት ነሽ እግዚአብሔር ይመስገን እንዴት ናችሁ እግዚአብሔር ይመስገን እስኪ መጀመሪያ ከስምሽ ልነሳና ስምሽን ንገሪኝ ከዛ በኋላ ምን እንዳጋጠመሽ ደግሞ እስኪ ስሜ ደመቁ እባላለሁ እና ከክፍለ ሀገር ነው ከገጠር ነው የመጣ ነው እና ጓደኛዬ ውጭ ላይ ያገኛት ነበረ ሱቅም ያገኛት ነበረ እንደዚህ ቤተክርስቲያን ምንም አንዳንዴ መንገድ ላይ እንገናኛለን እና አሁን ጠፋችብኝ የት እንደሄደች ማላቅም ቤተሰቦቿ ደግሞ በስልክ እንዴት ነው ጠፋችብን ስልክ ስንደውል ስልኳንም የለም ተዘግቷል እንዴት ነው አንቺም ስንደውልልሽ እንዴት ነው መልስ ማሰጭምና ያሉ በጣም ጨቀጨቁኝ አሁን ምን ላድርግ በቃ ግራ ገባኝና እንደዚህ አይነት ሰው አለ እስኪ አጣሪ ብለው አንተን ለመጠየቅ መጣው በምን ምክንያት ድምጿ እንደጠፋብኝ መጀመሪያ ሰው ቤት እንደዚህ አንድ ላይ ተቀጥረን እኔ ወጥ ቤት እሷ ሞግዚቱና ትሰራ ነበር ህፃን ለማያዝ ማለት ነው ሞግዚት የተቀጠራችሁት እስኪ ንገሪ ከክፍለ ሀገር ነው መጀመሪያ ወደዚህ የመጣችሁት አዎ ከክፍለ ሀገር የመጣ ነው ያው እዛ በህፃንነት አይደለ ልጆች የሚድሩት ስለዛ እኛ ከምናገባ ብንጠፋ ይሻለናል ትምርታችንን አቋርጠው ምናምን እንድራለን ብለው ሲደግሱ ቤተሰቦቻችን እኛ ጥለን ወጣነ እሷና አዎ ከገጠር ነው የመጣ ነው ስንመጣ እንግዲህ ሰው ቤት ተቀጠርነ ከሰው ቤት አንድ ቦታ ስንቀጠር መኖሪያ ቤት ብዙም እንግዲህ የገጠር ሰው ስራ ወጡ ምኑ አንችልም አይ እናንተ አትችሉም ብለው አስወጡን አሁንም ሌላ ደላላ ጠየቅንና አሁንም ሌላ ቤት ገባነ እንደዚህ እኔ ወጥ ምናምን ሰራለሁ እሷ ሞግዚት ህፃን መያዝ ገባነ ስንገባ ያው እንግዲህ የሰው ቤት ብዙም አይመችም ሰራነ ሁለታችን ተለያየንና ለብቻ ገባነ ስንገባ አሁን በቃ እሷ በፊት ምንገናኘው ውጭ ምንገናኘው ጠፋችብኝ ቤተክርስቲያንም አንዳንዴ አሰሪዎቿ አይፈቅዱላት ነበር ሂጂ ቤተክርስቲያን ብለው እዛ ቤተክርስቲያንም ፕሮግራም ላይ እንገናኝ ነበር ሱቅም እንገናኛለን መንገድ ላይ እንገናኛለን ሱቅ ሲልኳት እንገናኛለን አሁን ግን አድሬሷ ጠፋብኝ ወዴት እንደሄደች ከዛ ባለቤቶቿ ደግሞ በቃ ሁሌ ጨቀጭቁኛል እኔም ሰላም አጣው እና ባካችሁ እንግዲህ ጠይቁልኝ እስኪ አሰሪዎቿን እንዴት ይሻላል ብዬ ነው በጣም ያሳዝናል።
በዋነኝነት እየነገርሽኝ ያለሽው ነገር ትንሽ የሚከብድ ነገር ይመስለኛል። አንቺ አሰሪዎቹ ቤት ሄዳለሁ ብለሽኛል አይደል? አዎ ይሄድ ነበረ ብለሽኛል። ሂደሽ ስጠይቂያቸው በአሁኑ ሰዓት ምንድነው ምላሻቸው? በቃኛ እናቅም ምናምን ዞር በይልን ነው የሚሉ። በፊት ለበዓል ሁሉ ነይ ይሉኛል፣ እኔ ሄዳለሁ። እሷም ደግሞ እኔ ከምሰራበት ቤት ትመጣለች። እዚህ ቤት ማለት ነው? አዎ እሷ ጋርም ሄዳለሁ፣ እሷም ትመጣለች። አሁን ግን ሲሄድ በቃ ዞር በይልን እኛ እናቅም ምናምን በቃ ጭራሽ እኔን ሌላ አክት ነው የሚያሳዩኝ። በቃ እንዴት እንደሆነም አላቅም። እኔ ምን እንዳደረጓት ምን እንደተደረገችም አላቅም። እንግዲህ ለማን አቤት እንደምል ግራ ገብቶኝ ነው ወደ አንተ ጥቆማ የደረሰኝ። ነግረሽኛል። እስከ 7ኛ ክፍል ድረስ አብራችሁ ስትማሩ እንደነበረ ጎበዝ ተማሪም እንደነበራችሁ ነግረሽኛል። በዋነኝነት እንደዚህ ካሉ ለህግ ስለምን እንደሽ አላመለከትሽም? አንቺ ወደ ህግ ለምንድን ነው ያለሽው? እኔ ጋር ከመምጣትሽ በፊት ነው ወይስ ሄደሽ መፍትሄ አጥተሽ ነው? እኛ እንግዲህ ከገጠር ስለመጣነ ወደ ህግ የሚባል ነገር ምናምን ገና የገጠር ልጆች ነን። ያው አሰሪዎችሽ እኔን እንደጠሩኝ እነሱም ሄዶ ማመልከት ይችሉ ነበር ብዬ ነው። ችሉ ነበር። እኛ እንግዲህ ስለማናቅ በቃ እኔም አላቅም። እንደገና አሰሪዎቼ ደግሞ ወደዛ ወደዚህ ለምን ደግሞ አልችልም፣ ያለሁት ሰው ቤት ነው። ስለዚህ አንቺ አርፈሽ ቁጭ በይ ሲባል የእንጀራ ጉዳይ ስለሆነ እዛ ስራ እየሰራው ነው። አሁን ቤተሰቦቿ እየጨቀጨቁ ሲያስቸግሩኝ እኔ ምንድነው የሚሉት? የት ሄደች ልጃችን የት ሄደች? አንዳንዴ ትደውልልን ነበረ፣ አሁን ግን ድምጽ አጠፋብን። ለምንድን ነው የት ሄደች ልጃችን እያሉ እንትን አሉኝ፣ አስቸገሩኝና በጣም በምን ምክንያት ጠፋች እቺ ሰው ነው እኔ ጥያቄ። እንግዲህ ይጠየቁልኝ፣ አሰሪዎቿ እንዲጠየቁልኝ ብዬ ነው። ስንት አመት ሆናችሁ እዚህ ወደ ከተማ መጣችሁ? ከገጠር ጠፍታችሁ ከተማ መኖር ከጀመራችሁ ስንት አመት ሆነ? 6 አመት ሆኖናል። እዚሁ አዲስ አበባ የምንሰራው 6 አመት ሆኖናል። 6 አመት ሙሉ? አዎ 6 አመት ሞላን። በዚህ 6 አመት ጊዜ ውስጥ ግን 6 አመቱንም ትገናኙ ነበር እንዴ? እንገናኛለን። በወርም እረፍት እንወጣለን። እሷም እረፍት ስትወጣ አብረን እንደዚህ እንገናኛለን፣ እንጫወታለን። መግዛት ያለብንን ነገር ቅባትም ይሁን ጫማም አብረን እሷና እኔ እረፍት ስንወጣ እንገናኛለን። ያው አብረን እንጫወታለን። ከዛ እረፍታችን ስንጨርስ ወደ ማታ ወደ ስራችን እንገባለን፣ እንገናኛለን። እስኪ ሌላም ተጨማሪ ጥያቄ፣ ይሄን ያክል ጊዜ አብራችሁ የምታሳልፉ ከሆነ ቅባት ከመግዛት ጫማ ከመግዛት የሚፈቀድላችሁ የምትገናኙ ከሆነ እቺ ልጅ የት ሄደች ልትባል ትችላለች? ወይም ደግሞ ስለ ፍቅር ጓደኛ ስለምናምን የነገረችሽ ነገር አለ? ፍቅረኛ አለ? አይ ስለ ፍቅር ስለ ጓደኛ ምናምን እኛ ምንም እናውቀው ታሪክ የለም። እሷም አታውቅም። እሷ ሰርታ ለመለወጥ ነው፣ እኔም ሰርተን ለመለወጥ ነው የምንፈልገው። የሀሳብ የለንም። ቤተሰብም ያው ችግርተኛ ስለሆኑ ቤተሰቦቻችን እየሰራን ብር እንልካለን፣ እንረዳለን። እሷም እንደዛው እና እኛ ምንም ጓደኛ ምንም ነገር የላትም። ይሄን ስሪን ንስራ ነው እንጂ የምትለኝ ስለ ጓደኛ እሷም አታወራኝም፣ እኔም አውርቻት አላውቅም። እንደዛ ነው። ጭራሽ ጓደኛ ፍቅረኛ የሚባል ነገር የላትም። ምናልባት አስኮብልሏት ምናምን ጠፍቶ ከሆነ ብዬ ነው የምጠይቅሽ። አይ ጓደኛ የሚባል ነገር የላትም፣ ምንም የላትም። ወደ ክፍለ ሀገር እስከመጣችሁ በኋላ ተመልሳችሁ ሄዳችሁ ቤተሰብ ለማየት ሄዳችሁ ታውቃላችሁ? አይ ወደ ክፍለ ሀገር የመጣን አሁን 6 አልፎን 7ኛ አመታችንን ይዘናል። ሄደን አናቅም። ያው ለነሱ እየሰራን የሆነ ነገር እንልከላቸዋለን እንጂ እኛ ክፍለ ሀገር ሄደን አናቅም። ጭራሽ አንሄድም። አዎ ምናልባት ያንን ሀሳብ አንስታለች ታውቃለች? ጸበልም ሄዳለሁ ወይ እስኪ የምታስታውሽውን እያስታወስሽ ንገሪኝ። እዚህ ቦታ ሄዳለሁ ምናምን ብላ ከሆነ እዛ ልትሆን ትችላለች ብዬ ስለገመትኩኝ ነው። አይ ጸበል ምናምን ብላኝ ያመኛል ነው የምትለው። አንዳንዴ ግን ያመኛል ትላለች፣ ግን ጸበል ምናምን ብላኝ አታውቅም። እና ያው ድምጿ በቃ ብዙ ጊዜ ሆነ አሁን ድምጿ ከጠፋ። ስልኳም አይሰራም። ስልኳም በቃ ምንም አይሰራም። ጥሪ አይቀበል፣ ማግኘት አይችሉም ነው የሚለኝ። እና እንዴት እንደማደርግ በጣም ግራ ገባኝ። ምን ማድረግ አለብኝ? ወደ ህግ መሄድ አለብኝ ወይስ እንዴት ነው? ወደ ህግስ መሄደው መረጃ ሳላገኝ ነው ወይ ብለሽ አማከርሻቸው ቤተሰቦችሽ ጋር? አዎ ቤተሰቦቼ እንደዛ ብዬ የሷን ቤተሰቦችም ሲደውሉ እንዴት ይሻላል ብዬ አማከርኳቸው። እንግዲህ አሁን ግራ ሲገባኝ ነው እዚህ። ያው አሰሪዎችሽ በጣም ጥሩ ሰዎች ናቸው። ምክንያቱም ለኔ ደውለው ባይነግሩኝ አንዳንድ ነገሮች አይጣሩም። ታውቂያለሽ፣ ከባድ ነው አንዳንድ ነገር ለማጣራት ዛሬ ላይ በጣም ከባድ ነው። ወይም በደፈናው ነው የሚቀረው ተጣርቶም ቢሆን አይደለም። እስኪ ስላንቺ አሰሪዎች ንገሪኝ። ምናልባት መልካምነታቸውን እውነት ነው አይቻለሁ፣ ያላችሁን ሪሌሽንሺፕ የምታሳልፉትን ጊዜ።
አይ እኔ አሰሪዎች ጥሩ ናቸው እግዚአብሔር ይመስገን። እኔ የሰራው ነው እስካሁን ምንም ያገኘውባቸው ጥፋት የለም። እንደ ቤተሰብ ነው ፋሚሊ እንደ ቤተሰብ ነው የሚያዩ ምንም ችግር የለባቸውም። ምንም ያገኘውባቸው ነገር የለም። የሚገርም እሷ ራሱ ጓደኛውና እኔ ጋር ስትመጣ እሷንም ከኔ በላይ ነው የሚያዋት። በቃ ጓደኛሽ እህትሽ ናት ምንም ቢሆን ተንከባከቢያት። አመት ባል ሲሆንም በቃ አመት ባል ሲሆንም ስትመጣ በቃ ትሪ አርጋት አጫውቻት። በቃ የሆነ ስራ ሰራ አርጌ በቃ ከሷ ጋር እስኪ ተጫወቱ እስኪ ሻይ ቡና ምናምን እያላችሁ ነው የሚሉን እንጂ ምንም ነገር አይሉንም። ፊታቸው ጠቅሮብኛ አያውቅም። እኔ እንደ ቤተሰብ ነው የሚያዩኝ። እንኳን እኔን አልኩ እሷን በእንዴት እንደሚወዷት እና ያቺ ጓደኛሽ ለምንድን ነው የጠፋችው? በምን ምክንያት ነው? እንዴት ነው አታጣሉ? አዎ ይሉኛል። ሁሌ ለበዓል ትመጣ ነበረ፣ አንዳንዴ ትመጣ ነበረ። ምን ያክል ጊዜ ሆኗል? አሁን እንደዚህ ድምጿ ከጠፋ ረጅም ጊዜ ነው ወይስ አሁን በቅርብ ነው? ድምጿ ከጠፋ አንድ 2 ወር ምናምን ነው። 2 ወር? አዎ 2 ወር ሞላ። ያው እኔ እንግዲህ አንደኛውን ወር ይሁንሽ ላይፈቅዱላችሁ ነው እረፍት ያልወጣችው። አሁን ግራ የገባኝ እኔ አንደኛው ወር ስላልተፈቀደላት ነው የሆነ ወይ ስራ በዝቶ ወይ አዲስ እንግዳ ከውጭ ምናምን እንግዶች ስለሚመጡ ቤታቸው ላይ የውጭ ሰዎች እንግዶች ከመጡ አይ ስራ በዝቶባቸው ነው። በቃ ይሁን እስኪ ሁለተኛው ወር ላይ ጠብቃለሁ ብዬ ነው እስካሁን ዝም ያልኩት። ሁለተኛውን ወርም እሺ እየጠበቅናት እያለ እንደውም አሰሪዎቼ እኔ በቃ አይ ሁለተኛው ወር ትመጣለች እንጠብቃታለን እያሉኝ አብራችሁ ትወጣላችሁ ወደ ውጭ ዘና ብላችሁ ትመጣላችሁ እያሉኝ ስንጠብቅ ቀሩ። አይ ምን ይሻለኛል ብዬ ስላቸው በቃ አይ ይሄን እንደዚህ ሌላ ሀሳብ ማምጣት አለብን እንጂ እቺማ እንዴት ድምጿ ይጠፋል? በሰላም አይደለም። እንዴት ኢትዮጵያ ሆነን ይች ልጅ ዝም እንላታለን? አገራችን ውስጥ ሆነን ለምን ብለው እግዚአብሔር ይስጣቸው እነሱ ትፈላለጊያለሽ። ልክ ነው። አሁን እቺ ልጅ በዚህ መሀል ከሌለች ትሄጃለሽ ቤታቸው ብለሽኛል። አሰሪዎቿ የሚመልሱልሽ ምላሽ ምንድነው? እስኪ ስለሱ ንገሪኝ፣ በደንብ ንገሪኝ። አሰሪዎቿ በቃ እኔ ጠየኳቸው። ጠየኳቸው። በቃ እኔም ለራሴ ለህይወቴ ፈራው። የሚያሳዩኝ አክት ጥሩ አይደለም፣ ፊታቸው ጥሩ አይደለም። ጭራሽ በመጀመሪያ ላይ ግቢ እህቴ ብለው ልጄ ብለው የሚያከብሩኝ ሻይ ቡና የሚሉት በቃ እንትን የሚሉት ያ ፊታቸው የለም። ከፊታቸው ላይ የማነበው ነገር መልካም ነገር አላይም። እንዴት እንደሆነ አላቅም። ከዛ እኔ ራሴ በቃ ተጠራጠርኳቸው። ያው ምንም የገጠር ልጅ በሆነ ምላሻቸው ምንድነው? አይ እንግዲህ ምንም ያልተማረች ምናምን እናት እቺ የገጠር ልጅ ናት ምን ታመጣለች ብለው ነው። ግን እኔ ግን የገጠር ልጅ ቢሆንም ያው አነበብኩ። ፊታቸው ላይ ጥሩ ነገር አይታይም። ይኮሳተራሉ። ጭራሽ እኔን ለሌላ ነገር ያስባሉ። ዞር በይልን ምናምን ብለው ጭራሽ የቤት ውስጥ የሆነ ልጅ አለ ሊደበድበኝ ሁሉ ሞከረ። አዎ በእንትን ስል ሊደበድበኝ ሁሉ ሞከረ። ይሄ ነገር በቃ ሌላ ነገር ነው ማለት ነው። ስለዚህ ጥቆማ ማድረግ አለብን ብለን ተመካከርን ከአሰሪዎቼ ጋራ እና ይሄን ይመስላል ቤተሰቡ። ስለዚህ አንቺ ምንም የምትጠራጠሪው ነገር የለም እዚህ ቦታ ሄደች የምትይው ምናልባት ማለት ነው። ለምን በቃ እረፍትም ስንወጣ ተደዋውለን ከሷ ጋራ ስለምንወጣ ከኔ ጋር ትመጣለች። አንዳንዴ ደግሞ እኔ ጋር መታ ደግሞ እኔ ከሷ አሰሪዎቿ ጋር ሂጄ እዛ ተነጋግረን የምንወጣበት ጊዜ ነበረ። አሁን ግን እሷ ምንም ስለማታውቅ የትም ስለማትሄድ የጠረጠርኳቸው እነሱን ነው፣ ማንንም አይደለም። እነሱን ነው የጠረጠርኳቸው። በጣም ጥሩ። ስለዚህ ጥርጣሬሽ ጥሩ ነው። እውነት ይሁን ውሸት ይሁን ደግሞ ያው እንደተለመደው ማጣራት ነው። ከዛ በፊት ግን ያው አንቺ ማድረግ የሚገቡሽ ነገሮች ይኖራሉ፣ የምታግዢኝ ነገሮች ይኖራሉ። በዚሁ አጋጣሚ ልንገርሽ፣ ቤታቸውን ታውቂያለሽ፣ የልጅቱን አሰሪዎች ማለት ነው። ስለዚህ እዛ እንሄዳለን፣ አብረን እንሄዳለን። ሳትፈሪ ሳትሸማቀቂ ወደኋላ ሳትይ ትሄጃለሽ። እንደውል ጊዜው አለች ወይ ብለሽ በዚሁ አጋጣሚ ስለ ስሟም አልነገርሽኝም። ስሟ ማን ይባላል? ስሟ ማስተዋል ትባላለች። እሺ ማስተዋል አለች ወይ ብለሽ ትጠይቂያለሽ። እሺ ካሜራ መያዝ ካለብሽ ካሜራ እንድትይዥ አደርጋለሁ፣ ችግር የለውም። እሺ ማስተዋል አለች ወይ ትያቸዋለሽ። እሺ በቃ የሆነ ወይ ድምጽ ወይ ካሜራ ትይዥልኛለሽ። ማስተዋል አለች ወይ ብለሽ ሌላ አይነት ምላሽ የሚመልሱልሽ ከሆነ እኔ በቅርብ ርቀቱኝ እከታተላለሁ፣ እመጣለሁ ወደ አንቺ ማለት ነው። እሺ ተረዳሽኝ? አዎ። ስለዚህ አንቺ ግን መረጋጋት ነው ያለብሽ። ተረጋጊ። እኛ ምንችለውን ሁሉ ነገር እናደርጋለን ከእግዚአብሔር በታች ማለት ነው። ምክንያቱም እቺ ልጅ አይበለውና የሆነ ነገር እንኳን ሆና ቢሆን የሆነ ነገር ተፈጥሮ ቢሆን
እንግዲህ ለሁሉም ሰው ጸጸት ነው የሚሆነው። እንደዚህ ድምጽ አይጠፋም 2 ወር ሙሉ ለዛውም በሰላም ከምትሰራበት ቤት ማለት ነው። ስለዚህ እሱን ሁሉ አጣራለሁኝ። በየቦታው ብዙ ለፍቶ አዳሪዎች እየተቀጩ ነው። ብዙ ነገር እየተደረጉ ነው። ጾታዊ ትንኮሳ እየተደረገባቸው ነውና እነሱ ነገሮች ደግሞ ያጣራና ለህግ እናጋልጣለን። ህግ አለበት ሀገራችን፣ ህግ አለ። ስለዚህ እንደዛ እናደርጋለን ማለት ነው። አንቺ ግን እህቴ ለሰጠሽኝ ጥቆማ እጅግ በጣም አመሰግንሻለሁ። እሺ እኔም ወንድሜ አመሰግናለሁ። ምንም ማለት አይደለም። እንግዲህ ውድ ተመልካቾቻችን እህታችን የሰጠችን ጥቆማ አለ። ያንን መሰረት በማድረግ ደግሞ አንዳንድ ማጣራቶችን ከህግ አካል ጋርም ከክሮች ጋርም በመሆን ማጣራቶችን አድርገን መጨረሻውን ይፋ የምናደርግ ይሆናል። ይፋ የምናወጣ ይሆናል። እናንተ ግን ያው አሁንም እስከ ፕሮግራም ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው በጥቆማ መሰረት ሰፈር ውስጥ ተገኝተናል። እዛ ደግሞ ሄዳ እንግዲህ ያለውን ነገር እህታችን ተሳየናለች። እንግዲህ ካሜራ ይዛ እንድትሄድ አደርጋለሁኝ። በካሜራው መሰረት ደግሞ ያሉትን ነገሮች አብረን የምናየው። እንግዲህ አንቺ እንዳትፈሪ እሺ? እንዳትፈሪ በቃ ጥሩ እንዳትፈሪ። እንሂድ። እንደዚህ ሊያዛ በቃሽ። እዚህኛው ስለማንቆቆ አይ ችግር የለም። እንዴት ዋላችሁ? እግዚአብሔር ይመስገን። ሰላም ዋላችሁ? ማስተዋልን ፈልጌ ነበር። የኔ እናት የለችም። የት ሄዳ? እዚህ ቤት ለምን መጣሽ? እቺ እንደዚህ አይነት የምትባል ልጅ የለችም። የኔ እናት እንዴ የኔ እናት ሁሌ የምመጣበት ቤት እኔ ማስተዋልን ነው የፈለኩኝ፣ ሌላ ነገር አልፈለኩም። እዚህ ግድም እንዳትመጭ ነው ያልኩሽ። ለምን አልመጣም? እኔ ማስተዋልን ነው የፈለኩኝ። እባክሽ ከዚህ ግድም እንዳትመጭ ብዬሻለሁ። የለም። ኧረ በእናትሽ እኔ ፈልጌት ነው። በእናትሽ እኔ አልደፋሽም። የፈለኩ ጓደኛዬን ነው። ኧረ በይ ቤተሰቦቿ አስቸገሩኝ። እባክሽን እኔ ፈለኩ ማስተዋል ነው። እባክሽ እባክሽ፣ ኧረ እባክሽ ስለምንሽ እባክሽ፣ ኧረ እባክሽ ጨነቀኝ። በእናትሽ እኔ አገናኘኝ። ማስተዋል ጠፋችብኝ። እባክሽ እባክሽ ትንፋሿ ጠፋብኝ። እባክሽን እኔ ልደፋሽ አይደለም፣ ማስተዋል ነው የፈለኩት። እባክሽን ሰብል ስለፈጠረች ስለመድኃኒዓለም ከኛ የምትፈልጊ እባክህ ወንድሜ እኔ ማስተዋልን አገናኙኝ እባካችሁ። ምን ሆናችሁ ነው? እባክህን እንደ አንቺ ለምን እንትና እኔ ሁሌ እያለቀስኩ ነው የምኖረው። እንደ ኧረ እባካችሁ አገናኙኝ። ምን ሆናችሁ ነው? የትም እንትን ትሉና በቃ እዚህ እኛ መከራችን እኛ ለእንጀራ ብለን ነው የመጣ ነው። ገረድ አይደለንም። እሺ ለስራ ነው የመጣ ነው። ሰርቶ መብላት ነው ወሬ የለበትም። እባክህ አገናኝ። ከሰው ጋር መከራ እኛ ስራ ነው እንጀራ ነው። ምን እናርግሽ? እባካችሁ አገናኙኝ። እሷን እፈልጋታለሁ። እኔ ምን ይሻለኛል? እሺ በፈጠራችሁ የምትባልች እኛ አናውቅም። በፈጠራችሁ እባክሽ አትበለኝ። እባክህ ልለምን እኔንም እንደሱ አርጉኝ። በቃ ካልሆነ ኧረ እባክሽ አገናኝኝ። እሺ ትንፋሿን ልስማት። እባክህ አገናኘኝ። እኔ ምን ይሻለኛል? እንግዲህ ውድ ተመልካቾቻችን በካሜራ ያያዩት ነበረ። በጥፊ ብለው በእርግጫ ብሎ ነው ያባረሯት ልጅ። ለዚህ ደግሞ አስከፍላቸዋለሁ። ምክንያቱም እቺ ልጅ የት እንደሄደች ራሳቸው መናገር አለባቸው። እንዳያችሁት ነው በካሜራ እኔም አይቼዋለሁ። እንግዲህ እዛ ቤት ደግሞ ገብተን ያሉትን እያንዳንዱ ሁነቶች የተደረጉትን ምንድነው ያሉት ነገሮች የሚለውን ከእናንተ ጋር በድጋሚ አብረን የምናየው ይሆናል። እና እኛ ማስረጃ ይዘናል።
ይቅርታ ና እዚህ ጋር ነው ቤቱ መጠን ስለነበረ አይተነዋል። እዚህ ነው እዚህ ቤት ምንድነው? ሰላም ናችሁ? ምንድነው? እንዴት ነህ? ወይ ብራዘር አማን ቆይ ማሚት መልሽኝ እማ ቆይ አንዴ እኔ ሰላም ናችሁ? ሰላም ነው። ለምን ነው የተቆጣችሁት? አይ ለምንም ምንድነው? ያው እኛ እዚህ ሰፈር ነው የመጣነው ከወጣቶች ማህበር ነው የመጣነው። ወጣቶች እንደዚህ እናደራጃለን፣ ጥሩ ጥሩ ስራዎችን እናሰጣለን ለወጣቶች እና ሽልማቶች ደግሞ ይኖራሉ። አረኛ የምንም ሽልማት አንፈልግም። ምን ይሰራልን? እኔ ፕሮግራም ሰሪ ነኝ እንዳልኳችሁ ነው። የቴሌቪዥን ፕሮግራም እንደሚሰራው ሌላ ፕሮግራም እንደሚሰራው እኔ ፕሮግራም ሰሪ ነኝ። ያው ካሜራ ማለት ካሜራውን ደግሞ ብራዘር ምንድነው እንዳልኩ ነው እኮ ቢሆንም ካሜራውን ምን አልሽኝ እናቴ? ቆይ እስቲ አባ ተረጋጋ። አባ ካሜራውን አጥፋሩሽ። ይደለን አንተ ደግሞ ኬት ይመጣለ። አረ ቆይ እስቲ ማዘር ምንድነው ያበሳጨውት? ኬት ይዛው ነው የመጣችው። ማናት የምታመጣኝ ማዘር? መጣ ነበር። አረ እሱ ከሌላ ሰው ነው አይገናኝ። ሌላ ሰው ነኝ ምንድነው የተፈጠረ ችግር አለ? ካሜራውን ግን ብራዘር ለምን አታጠፊው? ይጠፋል እንዳልኩ ነው። እኛ ፕሮግራም አይኛ ሽልማት ምናምን አንፈልግም። ወጣቶችን ማበረታታት ነው የምንሰራው እኛ ማለት ነው። ይቅርብን ምን ችግር አለ? በእናትህ ከግቢው ለቀውታ ወጣለሁ እንኳን እዚህ እንኳን ነው። መጀመሪያ ግን ሰምተኛል። አዎ የመኪና ሽልማቶች አሉ፣ ምንም የቤት ዕቃ ሽልማቶች አሉ። አንፈልግም እኛ ምንም ነገር አንፈልግም። ቆይ አንተ ወጣት ስለሆንክ እንግዲህ እናታችን አይደለም እኮ በሩን ልቀቀውሽ። ኧረ እኔ ለቀዋለሁ። ማዘር እስቲ ነው ወደዚህ። እሺ እስቲ ወደዚህ ወጣው ያውሩኝ። ወደዚህ ምንም የምታወራው ነገር የለም። እሷ ማዘር እስቲ ወጣት እኔን አውረኝ። እሷ ምንም የምታውቀው ነገር የለም። አይደለ አሁን አንተ ወጣት ስለሆንክ የሆነ ፊሊንግ ገባኝ። ስለዚህ እስኪ በተረጋጋ አንደበት ማዘር ላውራችሁ። እኔን አውረኝ። እሷ ምንም የምታውቀው ነገር የለም። ማዘር ያወሩኛል። እኛ እንዳልኩ ነው የቤት ዕቃሽ አዎ በደንብ ህግ ነው። ቆይ አንዴ ቆይ እኛ ከ10 ደቂቃ በላይ አንቆይም። እኔ ወንድም ቆይ አንዴ ነው ሁለታችንም ነው ምንድነው ተደረገል? መጀመሪያ ልታዳምጡኝ ፈቃደኛ ሆኖ ወንድሜ እኔ የመጣሁት ላይክ ሰዎችን እዚህኛው አሳይሻለሁ እናቴ ያለ መታወቂያ ዛሬ የሚንቀሳቀስ ሰው አለ ብለው ነው። እዚህ ከጎረቤት ብዙ ሽልማት ሸልሜ ነው የመጣሁት ነው የዘሮ ትዕግስት ቤት ታውቋት ከሆነ እንግዲህ ጎረቤት ናት። እዛም ሽልማት ሸልሜ መጥቻለሁ። ሄዶ መጠየቅ ይችላሉ። መታወቂያ ችግር የለውም። መታወቂያ ከሚዲያ እንደመጣሁ ማሳይ ይሄው ኦኬ ይሄው መታወቂያ ይሄው ማለት እና እኛ ሽልማት ነው ሰዎችን የምንሸልመው። ጥሩ ሽልማት ነው ሰዎችን የምንሸልመው። ሌላ ምንም የተለየ ነገር እንግዲህ የለም። እንዳልኩ ወጣቶችን እናበረታታለን አልኩ ከሰማይ ማለት ነው። በጣም ብዙ በዓለም ባንክ በብዙ ደጋፊ ድርጅቶች ወጣቶችን ማበረታታት ላይ ነው። እርሶም ስራ የሚፈልጉ ከሆነ የተሻለ ስራ ቤት ቦታ ተሰጥቶት መስራት የሚፈልጉ ከሆነ እንደዚህ አይነት እድሎችን ነው ይዘን የመጣ ነው። ካልፈለጋችሁ መሄድ እንችላለን። አይ ቆይ እስቲ መሄድ ይችላል። ሌላ ምን ይሄዱ በቃ ዝጋባቸው። ቆይ ይኸውልሽ እናት ለአንቺ እኮ ለጥቅምሽ እኮ ነው የመጣው። በቃ ዝጋ ተይውማ እንዳልኩሽ እኮ ነው። ሌላ እኮ የተለየ ነገር እኮ የለም። እሺ እና ሌላ ምን ሰው ለማበረታታት ነው። እሺ እንዴት ናችሁ? እንግዲህ ውድ ተመልካቾቼ በእናትና በወንድማችን መልካም ፍቃድ መሰረት ቤታቸው ገብተናል ማለት ነው። ያው ትንሽ መጭቃጭቅ ነበር። ለምን እንደሆነ አላውቅም። ሲመስለኝ እናትና ልጅ ናቸው አይደል? መጨቃጨቅ ነበርና ይቅርታ ያስቸገርንህም
ብዙ እየመጡ እያስቸገሩን ስለሆነ ነው። እነማን ናቸው የሚያስቸግሩ? ሞልቷል። ቀበሌዎች ይመጣሉ፣ ስንት ይመጣል። በዚህ ተሳተፉ ብለው ብዙ ነገሮች ይመጣሉ። እሱን ግን ያው እሱ ማስቸገር ነው የሚባል እሱ እኮ ለመልካም ለልማት እኮ ነው። አይ ማንም ልማት ላይ ቆመ የለም። እስኪ ለበጎ ነገር ነው የሚሆነው። እስቲ እንዴት ናችሁ? እስኪ ስለ ራሳችሁን እስቲ አስተዋውቁኝ እስቲ ወንድሜ። ስሜ ሄኖክ ይባላል። እሺ ወንድሜ ሄኖክ። እሺ ሰርካለም ነኝ። እሺ በጣም ደስ ይላል። እናትና ልጅ አብራችሁ ነው የምትኖሩት? አዎ አብረን ነው የምንኖረው። እስኪ ስለ ህይወት አንዳንድ ጨዋታዎችን እንጫወትና ከዛ በኋላ ሽልማት ሸልሜ ነኝ እሄዳለሁ። ወደፊት ደግሞ የሚመቻችሁ የብድር መኪና ለመግዛት ቤት ለመግዛት ቤት እንኳን አላችሁ ሌሎች ስራዎችን ለመስራት የሚያስችሏችሁን ነገሮች ደግሞ እኔ አመቻቻለሁ። እስቲ ንገሩኝ ስለ ራሳችሁ። እንዴት ነው ህይወት? እኔ ካላባት ነው ያሳደግኩት። አባቴ ግን በልጅነቱ ነው የሞተው። ይሄ ቁም ነገር አድርሼዋለሁ። ያው ሲሰራም ያገኘውን ግማሹን ለኔ ያካፍላል፣ እኔም እሰራለሁ። ሰርቼ አብረን ነው የምንኖረው። እንደዛ ነው። ኦኬ ለሁለት ብቻ ነው እዚህ ቤት ውስጥ የምትኖሩት ማለት ነው? ኦኬ እሺ ወንድሜስ? ከእናቴ ጋር ነው የምኖረው። እናቴ ሁሉ ነገሬ ናት። ያው ብዙ መስዋዕት ከፍታልኛለች ለኔ አንተን ለማሳደግ። ሁሉ ነገሬ ናት እናቴ። ብዙ እናቶቻችን ለኛ ብዙ መስዋዕትነትን ከፍለዋል። በጣም ብዙ የሚባል ትንሽ የሚባል አይደለም። በጣም ብዙ የሚባል መስዋዕትነቶችን ከፍለዋል እና አጋጣሚ ሆኖ ደግሞ እዚህ ቤት በመምጣቴ እድለኛ ነኝ ማለት ነው። መስዋዕትነት የምትከፍል እናት ቤት በመምጣቴ ማለት ነው። እና እንዴት ነው አሁን ምን ስራ ላይ ትገኛላችሁ? እሱም ስራ አለው፣ ይሰራል፣ ወጣ ብሎ ይመጣል። እኔም ያው ጉሊት አለኝ፣ ጉሊት ቸርችሬ እገባለሁ ወደ ቤቴ። ማታ እገባለሁ ወደ ቤቴ። ኦኬ ጉሊት ነው የሚሰሩት? ጉሊት እሰራለሁ፣ እሸጣለሁ፣ ቸርቻሮ ድንች። ቤትዎት ግን ጉሊት ነጋዴ ቤት አይመስልም ማለት ለምን? አይ እኔ እሰራለሁ፣ ያው ለቁም ነገር አድርሰኛለች፣ ተመርቄያለሁ፣ ስራም ይዣለሁ። ይሄ እሷ በጉልበቷ ነው የምትሰራው እንጂ ይሄን ስራ እኔ ለማስተው ብዙ ሞክሬያለሁ። ከዚህ በኋላ ማሰራም ያው ስራ መስራቷ ባይዘዋይ የሚበረታታ ነገር ነው። ባይሆን አንተ ቢሆንም ልጅ ሲደርስ የተሻለ ነገር አሁን የተሻለ ስራው ደግሞ ማለት ወደ ሱቅ ልጅ ሲደርስ ወደ ባልትና እንደዚህ አይነት ስራዎች ብትሰራ ደግሞ ውጤታማ ትሆናለች ብዬ ነው። ቢሆንም ልጅ ሲደርስ እናትን ማስቀመጥ ምናምን ግዴታ ነው። እውነት ነው። ብዙ መስዋዕት የከፈለችልኝ ታዲያ ለምንድን ነው? ትክክል ነው። እና ብዙ ነገር ተመርቄያለሁ ምናምን እግዚአብሔር ይመስገን ስራም እየሰራሁ ነው። አይ በጣም ደስ ይላል። ዋናው እሱ። እስኪ በባዶ አፋችሁ አስለፈለፍኳችሁ። ሻይ ቡና ተጠጣላችሁ? ምንም አያስፈልግም። ምንም አያስፈልግም። ቢራ ነገር ላምጣላችሁ? ኧረ በጭራሽ። ማርያምን አይሆንም። ችግር የለውም። አይ በባዶ አፋችሁ ታስለፈለፍኳችሁ። ኧረ ችግር የለውም። ችግር የለውም። እኔ የምሎት እናቴ ያው ለልጆ በጣም ብዙ መስዋዕት እንደከፈሉ ብዙ ነገር ነግረሻል። ችግር አለ? ካሜራማን ደህና ነህ? እሺ ጉንፋን ይዞናል። እኔም የተሸፋፈንኩ ለዛ ነው። እግዚአብሔር ይማር። አሜን። አመሰግናለሁ የኔና ያው አሁን እውነት ለመናገር ሽልማቶች ይኖራሉ። እርስዎ ደግ እናት ነዎት ብለውኛል እና ስለ ደግነቱ ብዛት ደግሞ አንድ ጥያቄ አለኝ። በደግነት ያኖሯት፣ በደግነት እንደ ልጆ እንደ ወንድሜ እንደ ሄኖክ ያሳደጓት አንዲት ልጅ ነበረች አይደል? እዚህ ቤት? አዎ ነበረች። እዚህ ቤት ያሳደግኳት ልጅ ሰራተኛዬ ናት እኮ ገባኝ። ቆይ ሄደች? እሷ ልጅ አለች እዚህ ቤት ውስጥ? እዚህ ቤት የለችም። ምንድን ነው? እዚህ ቤት የለችም። ቆይ እዚህ ቤት ትኖር ነበር ግን አይደል? ትኖር ነበር። አዎ። ምንድን ነው ተደናገጡ? ምንድን ነው ሽልማትና ምንድን ነው የሚያወሩ ነገር ነው? ቆይ ወንድም ተረጋጋ። አሁን ጥያቄዎችን እየጠየኩ ነው። እሺ ተረጋጋ። አሁን ምን ያገናኘዋል? ከቀበሌ ነው የመጣ ነው? ከቀበሌ አይደለም የመጣሁት፣ ከሚዲያ ምናምን ብለኛል። ከሚዲያ ነው የመጣሁት፣ ከቀበሌ አልመጣሁም። እሺ ከሰራተኛ ጋር ምናምን ምን ያገናኘዋል? ከሰራተኛ ጋር ያገናኘሁት አይደለም። ጥያቄ እየጠየኳቸው ነው።
ብቻችሁ ቢሆንም ጥያቄው ምንም የማይገጥም ሲሆንብኝ ነው እንጂ ምንም የሚያስደነግጥ ነገር ነው ሆኖ አይደለም እኮ። ካልደነገጥ ታዲያ ምንድን ነው ታዲያ መልስ የጠየቀኝ? አይ ያው ስጠይቀኝ ግራ ገብቶኝ ነው እንጂ ምንም። አሁን ልጅቱ የት ነው ያለችው? እኔ እናት የለችም እኮ ልጅቷ እዚህ። የት ሄዳ ነው? እኔ እንጃ ሄደችበት የገባችበትን ያላቅም። ከወጣች ቆየች እኮ እና ያለችበትን እኔ አላቅም። አታውቂም? አይ አላወኩም። እሷ ግን አብራችሁ ትኖር ነበረ? እኛ ጋር ነበረች። ከዛ በኋላ ሴት ሄደች። ስራ አልተመቸኝም ማለች። በጣም ቆይታለች ከዚህ ቤት ከለቀቀች። ምን ያክል ጊዜ ሆኗል? አንድ 5 ወር 6 ወር ምናምን ይሆናል። አዎ ልክ ነህ። 5-6 ወር ይሆናታል። በጣም ረጅም ጊዜ ነው። እንደዛማ ከሆነ አታውቁም ማለት ነው። አናውቅም እንዴ። ከዛ በኋላ ራሱ 2-3 ሰራተኛ ምናምን ተቀያይሯል። እውነት እና አሁን እዚህ ቤት ውስጥ ሌላም ሰራተኛ አለ? አሁን ነው ለቃ ወጣ ነው በቃ እንጂ ነበረች። ከሷ በኋላ ራሱ እንዴ ከሷ በኋላ ራሱ ሰብለ ገብታለች አይደል? አዎ ነበረች። አዎ እና እኔ የሷ ምን ያለች ደላላ መጣልኝ ምናምን ብዙ ጊዜ በርግጥ ልክ ነው። እናንተ ቤት ውስጥ የቆየችው 5 6 7 አመት ምናምን ቆይታለች በርግጥ። እና 5 6 7 አመት ደላላ አመጣልኝ የምትለው አይነት ሰው ነው በአንተ ቤት አይደለም? ብዙ ብትቆይም አይ ልጅቷ እኮ ኖራለች። 6 7 አመት እኮ ኖረች ማለት እንደ እህት ልታያት የምትገባ አጋዥ ናት። ምን ሰራተኛ ካስገባ ካስተማርክ ብዙ ጓደኞች ይኖራታል። ገባ? እነዛ ጓደኞች ይመክሯታል። እና እርሶ ሲያስተምሯት ነበር ማለት ነው? አዎ አስተምራታለሁ። የማታ የቀን ባይመቻትም የማታ ትማራለች። የማታ እያስተማራ? አዎ 8ኛ ክፍል ደርሳለች። በቃ ከማንም ጋር ትደራለች ምናምን። እዚህ መጣ የጃመሏ መከራ። ኧረ በስመ አብ። ኦኬ በዛ ነው የወጣችው? አዎ አመሏ ተቀያየረ። ወንድ ለመደች መሰለኝ በቃ አመሏ ሁላ እንዴ ልደብድብሽ ሁላ እሷን። እንዴት? ምን አርጋ? በቃ እኔ አላውቅም ብቻ ጸባዩ ተቀየረ። ልደብድብሽ ምናምን እንደዛ ነው ማይ። ያው የማታ ተማሪ ልጅ እኮ ምን ዋጋ አለ ብለህ ነው? እኔ አሁን ድምጿን እኔም እፈልጋታለሁ። እሷ ልጄ ናት። ከልጄ በላይ ነው ያሳደግኳት። እፈልጋታለሁ። የወደቀችበትም እፈልጋታለሁ። በልጅነቷ ነበር እናንተ ቤት የመጣችው? እኛ ቤት የመጣችው ገጠሬ ናት። በቃ እኔ ነኝ ያሳደግኳት። እና ገጠሬ ሰው አይደለም? ሰው ነው። ከልጄ በላይ ናት እሷ። እና ታዲያ ወጣ ዝም ብላ ጠፋችብኝ። ፈለኩ አጣው። አስመዘገብኩ ፖሊስ ጣቢያ የለችም። ትምህርት ቤት ሄድኩ። ፖሊስ ጣቢያ አስመዝግቧል? አስመዝግቤያለሁ። እሺ የትኛው ጣቢያ ነው ያስመዘገቡት? ወረዳ አንድ። አዎ እዚህ ጉለሌ አስመዝግቤያለሁ። ፖሊስ ጣቢያ መላ አስመዝግቤያለሁ። 02 ጣቢያ የሞላሽበት ወረቀት የታለ? እሱ ፕላስ 6 ወር ሙሉ ከጠፋች ልጅ በዚህ ወር ነው ያመለከተችው እኮ። ለምን ብራዘር? በጣም እያጨናነካት ነው። እሷን እያጨናነኳት አይደለም። መጠየቅ ያለብኝን ጥያቄ እየጠየቁ ነው። ሽልማት ምናምን ብለህ ገብተህ አሁን እንደዚህ የማይሆን ጥያቄ እየጠየቃት ነው። ማይገናኝ። እሷም እየተጨናነቀች ነው። ለምን ትጨናነቀች? እናቴ መጨናነቅ የለባትም። ትክክል ነው። እኔ ማንም እናት በጣም እያስጨነቃት ነው። ሰማይ ብራዘር፣ እኔም እናት አለኝ እኮ። በቃ እዚህ ጋር እንደዚህ አይነት ጥያቄ አቁም። በቃ እኮ አሁን እየጠየቅኩ ያለሁትን ጥያቄ ሰምተኛል። እንደዚህ አይነት ጥያቄ መጠየቅም ያለበት ፖሊስ ነው ብራዘር። እዚህ ጋር የመጣሁበትን እንትን ነው የምጠይቅሽ። ልጅቱ እኛ ቤት የለችም። ከሚዲያ ነው የመጣሁት ምናምን ብሎ የማይሆን ጥያቄ። 6 ወር ነው። አዎ እንዴ በቃ ተጨናንቀሽ መመለስ የለብሽም አንቺ ማሚ። እሺ እያስጨነኳት እኮ አይደለም እኮ የማይሆን ጥያቄማ። እሱ ምን ያደርግልሃል ልጅ? እሱ የለኝም እኔ እሱን እፈልጋለሁ። ኧረ እሱ የለኝም። ሁኔታ የሞላችበትን ወረቀት አሰጠኝ። ጣቢያ የለኝም። በቃ ምንም እኮ እንትን የሚልልህ ነገር የለም እኮ አይደል እንዴ? እሱ የለም። ሁኔታ ሞልቻለሁ አላልሽም? ሞልቻለሁ እኮ ኮፒ ይዘሽ አትመጭም? አልሰጠህም። እኔ እንጃ። ዋናው ግን አለ፣ ግን አልሰጠህም። ደውልና ጣራ እዛ አካባቢ ላሉት ዋናው አለ። ምን አለ? ለማን ነው ደውለው የሚያጣው? ቀስ በል ወንድሜ፣ ከሷ ጋር ነው እያወራሁ ያለሁት እኮ። አንዴ ቆይ፣ እዛ ሁኔታ መሙላትና ለመሙላት ቆይ አንዴ ብራዘር፣ ቆይ ቀስ በል። ከሷ ጋር ነው እያወራሁ ያለሁት እኮ። ይሁን ታዲያ እንድትነግረኝ ፈልጌ ነው። ሞልቷል አልሞሉም? ሁኔታ አይደለም። ቆይ እኮ እንደዛ ከሆነ ከሞላች ይጠየቃል። እዛ ያልሽበት ቦታ ጋር
ሰምተኛል አይደል? እኮ የት ነው የምትደውለው? አንዴ ያዘው። ቆይ ብራዘር፣ ቆይ እሺ፣ ቆይ የሚነግረን ነገር ነው። ጭቅጭቃውን በቤታችን እንዴት ነው የሚወጡት? እንዴ ያመጣ ጭቅጭቅ ያዘው። ቆይ አንዴ ብራዘር፣ የት ነው የምትደውለው? ቆይ አንዴ እንዳትደውል። ቆይ ካሜራማን፣ ቆይ ጠብቀኝ። ጉድ ጎረቤት ያመጣ ልጅ የጨቀጭቁናል። ያመጣ ጭቅጭቅች ልጅ ምን ቀን ነው ከዚህ ቤት ውስጥ ይወጣችሁ? ኧረ በስመ አብ! እንደ ልጅቷ ከወጣች ጭራሽ ባሳደግን ውለታ በኋላንም እንደ ይሄን ያክል ጭቅጭቅ። ተረጋጋ። ይኸውልህ ነው ያቺን ትመጣለች። ያቺ ሰራተኛ 2 ወር እንደሆነ አውቃለሁ። ጠንቅቄ 2 ወር እንደሆነ እንቅጩን አውቃለሁ። ለምንድን ነው 6 ወር ያልሽኝ? የምን 2 ወር? 6 ወር ሆኗል። 6 ወር ነው እንዴ? ማን 2 ወር ያለው? 2 ወር ምንድን ነው? 2 ወር እኮ ከትላንት ወዲያ እኮ ነው። ከትላንት ወዲያ? አዎ። ለአንተ ነው አይሆንብህ እንዴ? 6 ወሯ ምናምን ነው የወጣችው። ምን ሆነ ነው እንዴ? ምን አይነት ስትወጣ ደሞዟን ሰጣችኋታል? ሸኝታችኋታል? አዎ፣ ከነ ኮተቷ ደሞዟን ይዛን ወጣችሁ። እንደውም ከነ ምኑ ጋር ነው የሚሄደው ነው ያለችው። ከዚህ በፊት ደሞዟን አንቺ ነበርሽ የምትሰበስብላት? አዎ አይደል? የመጨረሻው ቀን ስንት ብር ነበር የላክሽላት? የ6 ዓመት ደሞዟን የላክሽላት እንዴ? የሰጠሻት ለፋሚሊዎቿ ለእናትና ለአባቷ ክፍለ ሀገር ልከንላት። ገብቶኛል። ትልካለች፣ አውቃለሁ። እሱ እኮ መጨረሻ ላይ ገንዘቡን ስትከፍያት በካሽ ነበር በባንክ ነበር? በባንክ ነው የላክችላት። በባንክ ነው የላክሽላት? በማን አካውንት? ራሷ አላት አይደል? ራሷ አካውንት አላት? አለችላታለሁ። እሺ፣ እዚህ ቤት እኔ ቤት ሆኖ አይደል እንዲያወጣችሁ። ስለዚህ ስልኮትን ለቤተሰቦቿ ነው ምልከው ብላ ነው እኮ ይዛ ሄደች። ስልኩን ይስጡኝ፣ የላኩላትን ብር መጠን ያሳዩኝ ስክሪንሻት። እሱን አሁን ከየት ድብልቅልቅ አድርጌ ነው አውጥቼ የምሰጣችሁ? የቆየ ነገር እኮ ነው። እሺ፣ እና ይሄ እኮ የወረቀት ፋይል አይደለም፣ የሲስተም ፋይል ነው የማየው። ስለዚህ ስልክሽን ብቻ ስጪኝ። ስልክ እሰጣለሁ። አዎ ስጪኝ፣ አሁንም ስጪኝ። እሺ እንኪ አሳይ። ይሄ ነው እንግዲህ ያው ወጥቶልካል። ያው ልጅቱ ማስተዋል ነው የምትባለው አይደል? አዎ። እና ይሄ ስሜ ማን ነው? ማስተዋል እኮ የለም። በአባቷ ስም ነው በእናቷ ስም ነው? በእናቷ እስኪ አንተ ወጣት አለ። እስኪ አንተን ይሄንን አንብበው። ይሄ ልጅ የሞተ ልጅ ነው ያመጣው የወለድኩት። መስታወል እንትና ነው። የት አለ? እስኪ አሁን እስቲ አወጣከው? የማስተዋልን እስቲ አካውንት አሳየኝ። አወጣና የተላከበት። አይ በእናቷ ነው መሰለኝ የተላከው። አሁን ለሷ በራሷ ስም አካውንት አላለችኝም? እሱ ነው እኮ አስገባላት። አምጣው ስልኩን እንጂ ወንድሜ። እንዴ ስልኩን ተወስዷል፣ ችግር የለውም ታይዋለህ። ግን በእናቷ አይደል እንዴ የተላከው? ለእናቴ ነው የምልከው ስትል በእሷ ነው እኮ የምልክላት። እግዚአብሔር ምንድን እኔ ደግሞ ምንድን ምን አልሽኝ? ለራሷ ለልጅቱ ነው ላኩላት ያልሽኝ አይደል? አሁን እዚህ ጋር ቁጭ ብለን በእሷማ ብሩን በእሷ ነው የምልክላት እኮ። እሺ አሁን የላክሽበትን የእሷን አሳይኝ ደረሰኙን እያልኩሽ እኮ ነው። እዚህ ጋር ደግሞ የእሷ ስም የለም። እስኪ በከታች ጀምራ ፈለከው? አዎ አይቼዋለሁ። እዚህ ጋር የለም ማስተዋል የሚል ግን በቃ ምንድነው ይሄን ያክል የሚያጨቃጭቀው? ቆይ ብራዘር፣ ስለዚህ ይሄን ያክል ጊዜ እዛ ጋርም ደረሰኝ የለም። ሰማሽ ብራዘር? ይሄ የ6 ወር ምናምን ደረሰኝ ነው የተደለተ ደረሰኝ። እናቴንም አታጨናንቃት አባ። ቆይ ነው ወንድሜ፣ ቆይ አይደለም እኮ ካሜራውንም አንድ ያቁሙ። ጥያቄ እኮ ነው እየጠየኳት ያለው። ካሜራውንም አንድ ያቁሙ። ጥያቄ ነው ብራዘር። በቃ እስካሁን ታገስኳችሁ ብራዘር። ይኸውልህ እናቴ የሆነ ነገርም ትሆንብኛለች። ምንድነው መጥቶ ገባ? በሽተኛ ናት። ምንም እየተጨናነቀችብኝ ነው። ስኳሯ ይነሳና እኔ ነኝ የማውቀው። ገባኝ። እሺ ተረጋጋ ብራዘር። በቃ የማይሆን ጥያቄ አትጠይቅ። አልጠይቃትም እዚህ በኋላ። በቃ አልፈልግም። በቃ ካሜራውን አቁሙ እኮ። ውጣልኝ። እሺ እወጣለሁ እኮ እያልኩ ነው። ተረጋጋ እንጂ። በህግ አምላክ ውጣልኝ። እሺ ህግ ታውቃለህ አይደል? እኔም በህግ አምላክ ቁጭ በል። አንድ መጠየቅ ያለብኝ ጥያቄ ልጠይቅ። በቃ ከዚህ በላይ ጥያቄ ስነ ስርዓት ያዝ። ቁጭ በል እዛው። ሰማኝ? ቁጭ በል ማዘር። እንዴ እየገፋኝ እኮ ነው። በገዛ ቤት ቢሆን እንዴ ልጄንም አትንካባ። አልነካሁትም። አይ በቃ እየነካሁት አይደለም። መጀመሪያ በገዛ ቤት ጭራሽ ይኸውልህ ባስገባውክ ልጠይቅህ። ባስገባውክ ቤትህ ሊሆን ይችላል። ሰማኝ? ጭራሽ እየገፋኝ እኮ ነው እኮ።
እየገፋኝ ነው እኮ ለምን አትወጣልኝ? ቆይ ይኸውልህ ማዘር ልጅቱ የት ነው ያለችው? ቁጭ በይ። ኧረ ተይ ቆይ በእናትሽ ተረጋጋ እኮ ውጣልኝ። እሺ ካልሆነ በግድ አስቀምጣለሁ። ሰማኝ? ምን ስለሆንክ ነው በግድ የምታስቀምጠኝ? አየው ምን ስለሆንክ? ይሄን ይኸው አርፈህ ቁጭ በል። ሰማኝ? አርፈህ ቁጭ በል እያልኩህ እኮ ነው እኮ። እሺ እሺ የት ትወጣ ነው? ቁጭ በል እዛው። እኔ ከአንተ ጋር መገፋትር አልፈልግም። እርሶ ሴትዮ ልጅቱ የት ነው ያለችው? ልጅቷን እኔ ያላየኋት። ተጣልታችሁ ነበር ከዚህ ቤት ስትወጣ? አልተጣላንም እኮ ለምን? ዝም ብላ ነው የወጣችው። ዝም ብላ ነው የወጣችው? እሺ የባንክ አካውንቷስ? የኔ ነው። የባንክ አካውንቷ ቁጥሯን ንገሪኝ። ተደልተ ስልኩ ላይ ማለት የ6 ወር እንትን እና አሁን አወጣሽ ስታስፈልጊ ነበር እኮ ፈልገን ነበር። ልጅቱ ካወጣች 2 ወር ነው። ለምን እንደምታሽት ለምትጠይቀኝን እሷን አታጨናንቃት። እኔን ጠይቀኝ። ማጨናንቃት እያጨናነቃት ነው። እሺ በጣም ጥሩ። እሺ እንዴ መሳሪያ ስለያዝክ ብቻ ነው አልፈራም። ስነ ስርዓት ያዝ እንዴ። ሰማኝ? አትላገግ። ይኸውልህ አንድ ነገር ልንገርህ፣ ከህግም ብትመጣ ማለት ነው ወረቀት ይዛል፣ የፍርድ ቤት ወረቀት ይዛል። ረጋ በል። ልጅቱ የት ነው ያለችው? እኛ አላየናትም። ዝም ብለህ የሰው ቤት መጣ። አላየናትም። እኔ መርማሪ ጋዜጠኛ ነኝ። የፈለገ ብትሆን የሰው ቤት መጣ ካሜራ ምናምን ሲጀመር ያስገባኸው እኮ ምንም ሽልማት ምናምን ይቅርብን። እኛ ሽልማት አንፈልግም። መሸልምሽ ሽልማት እየነገርኩሽ ነው። እኔ መጀመሪያ ሲጀመር እኔ መሸልምሽ ሽልማት ምናምን ሲልሽ ይሄ ነገር አላማረኝም እያልኩሽ ነው። አንቺ ዝም ብለሽ ፈቅደሽ መጀመሪያ የተጠየቃችሁትን ብቻ መልሱ። እሺ ልጅቱ የት ነው ያለችው? የምንም ልጅ አናውቅም እኛ። አንድ ነገር ልንገር፣ የምንም ልጅ አናውቅም። የ6 ወር የሆናት ልጅ አምጣ ምን ማለት ነው? ከዛ በኋላ ነገርኩህ እኮ ሰራተኛ ስንት ተቀያየረ። የመጣችው 2 ወሯ ነው። ይሄን ጠንቅቄ ያውቃለሁ። 6 ወር አትበል። ከዛ ውጭ ደግሞ የፖሊስ ማስረጃውን አምጪ ሄደሽ ሞላሽላት። ሁኔታ የሞላሽበት ጠፋች ይብለሽ እሱን እስኪ ታመጣለኝ እኔ ወይ ወረቀት ተደብላልቆ ጠፍቶ ነው። ለምን እንደምታውሽ በዚህ እድሜሽ? ኧረ እኔ አልዋሽ። ልጄ ውሸት ምን ያደርጋል? እኮ ምን ውሸት ምን ያደርግልሻል? ኧረ ምን ያደርጋል ውሸት? አልዋሸችም እሷ እውነቷን ነው። ምን እኮ ልጅቱ የት ነው ያለችው? ማስተዋል የት ነው ያለችው? እኛ እናቅም ብራዘር። 6 ወር ሆኗታል ከዚህ ቤት ከወጣች። እሺ እንዴ እሺ በጣም ለምንድን ነው ጓደኛዋ እየመጣች ስትጠይቃችሁ የምታባርሯት? ማንን? የማስተዋል ጓደኛ እዚህ ቤት ትመጣለች ወይስ አትመጣም? የሆነች ልጅ ትመጣ ነበረ። በቃ የለችማ ልጅቷ የለችም ብለን እኮ ነው የመለስናት። 6 ወር የሆናት ልጅ መጣ ትነፋረቃለች 10። እቺ ገረድ ደግሞ ምን ትጠቅመኛለች? ምን ትሁን እንዴ? ስራ የለ ስራ እናቴን ላስታም ወይስ እሷን እንትን ልበል? አቺ ገረድ አይደል ታዲያ? እሺ አሁን ገረድ ናት፣ ችግር የለውም። ከክፍለ ሀገር ተለቃቅሞ መጣው እኮ። የእናንተዋ ገረድ የት ነው ያለችው? 6 ወር ሆኗታል የኔ ወንድም ከዚህ ቤት ከወጣች። እርሶ ሴትዮ እንዴ ምን አይነት ዛሬ ደግሞ 6 ወር ነው ከወጣች? እሺ የላኩበትን የባንክ አካውንት ያውቁታል? ተደልቷል። ስልኳ ላይ ነበረ ተደልቷል። የ6 ወር አካውንት ምን ይሰራልናል? የተላከበት። እሺ ወረቀቱን ሄደሽ ህግ ጋር ያመለከትሽበት። ምንም ነገር እንደዚህ አይነት ነገር የለም። የለኝም ወረቀቱ ራሱ የለም። በቃ እንደዚህ አይነት ነገር እኮ ለምን እንደምትዋሸው? ማንም የዋሸ ነገር የለም። እውነቱን የተናገረ ምንም የተዋሸ ነገር የለም ብራዘር። ልጅ እኮ አሁን ያስከውን ዕቃ ራሱ ሊጠፋ ይችላል። ይጠፋል እኮ ነው። ስልክ ይዘህ ራሱ ስልክ ይጠፋል እኮ። የሰው ልጅም አብሮ እንደ ስልክ ይጠፋል። እኛም እንጠፋለን። የሰው ልጅ እኮ ነው። እናንተ ምን ታጠፋላችሁ? ምን ትጠፋላችሁ? ሰው ታጠፋላችሁ እንጂ። ኧረ እኛ ምንድነው ያለችው? የምንድነው ሰው? ለመጨረሻ ጊዜ ነው ጥያቄ የምጠይቀው። በእውነት እኛ ያለችበትን አናውቅም እንዴ የት እንዳለች እናናና። ስለዚህ ያመለከትሽ ክፍለ ሀገር ቤተሰቦቿ ጋር መሄዳ ሊሆን ይችላል። መጀመሪያ እዛ መጀመሪያ እኔ እሷን መጠየቅ ፈልጌ ወንድሜ አንድ ነገር ልንገራችሁ። እዚህ አሁን አመልክተሻል አይደል ብለሽኛል አይደል?
01 አመልክቻለሁ ብለሽኛል። እዛ እንሄዳለን። አልሄድም። የትም የምትሄደው ታሪክ ለምን አትወጣልኝ? በህግ አምላክ ውጣልኝ ከቤቴ። ለምን አትወጣም አንተ ልጄ? በቃ ውጣልኝ። ቋንተ ቁጭ ቅድም አመልክቻለሁ ስትይ አልነበረም? አመልክቻለሁ። በቃ ውጣልኝ። ብራዘር ለምን አትወጣም? መሰራ ስለያዝክ ነው እንዴ? ከሷ ጋር ነው እያወራ ያለው እኮ። እናቴን ምንድን ነው የምጨቀጭቃት? ጥያቄ እኮ ነው እየጠየኳት ያለው እኮ። ጥያቄን ብትጠይቃት 10 ጊዜ የፈለገ እሺ በቃ አመልክቻለሁ፣ ግን አልሄድም። አትሄድም፣ የትም አትሄድም። ከዛ ውጪ ነፃ መውጣት ይፈልጋሉ። አዎ አይደል? ልጅቱ ከእናንተ ጠፍታለች። በባንክ አካውንት ብሩን ልከሻል። አዎ ደም ባንክ አካውንት ላይ በስሟ የተላከ በቃ ይሄ በግል እናስወጣለን። ከፈለክ በግል አጣራ። ሄሎ አትጩህ እንዴ! ምን ሆነ ነው ወንድሜ? አትጩህ እያልኩ ነው። ከሷ ጋር ነው እያወራሁት ያለው እኮ። እናቴን እያጨናነቃቸው። እያስጨነኳት አይደለም። በህግ አምላክ ውጡልኝ። ሰማኝ? ከህግ ነው የመጣችው። ማጨናነቅ አይደለም። ከዛም በላይ ነገር ላስደረጋት እችላለሁ። ሰማኝ? ትክክለኛው ነገር እስካላወቅኩ ድረስ እኮ የፈለገው በህጉ ነው መሆን ያለበት። አላወቅንም። የት እንዳለች አናውቅም። የምን 6 ወር ሆኗታል። ለመጨረሻ ጊዜ ስትወጣ ተነጋግራችሁ ተሰዳድባችሁ ነበር? በቃ ሄደች። የት ነው የሸኘሻት? እሺ እኔ እራሷ ናት ሄደች እኮ። ከቤት ወጣ? አዎ እራሷ። የማታውቀው ከተማ ውስጥ ለምንድን ነው ከቤት ወጣ የምትሄደው እንዴ? 6 ዓመት እኛ ጋር ቆይታለች እኮ አባ እኮ 6 ዓመት ቆየች እና ታዲያ ሁሉ ነገር ታውቃለች እኮ እንዴ። እሺ ልብሷን ይዛ ነው የወጣችው። ከዚህ ልብሷን ይዛለች። አዎ ይዛ ነው የወጣችው። ይዛለች። አዎ ነጊብና ልብሷን የምተኛበትን ሳሎን ታሳይኛለሽ። እኔ አልሄድም። ገብተህ ይኸው ከፈለክ ላግባና ሳይን ቀጥል። ገብተህ አትሂድ። አንተ ራስህ ሂድ። ለምንድን ነው ራስህ ሂድ። በቃ ያው የምትፈልገውን እቃዎች ሁሉ ይይ። የትም አይሄድም። እኔ አልሄድም። ለቃቃት። እሺ እሷን እንዴ ለቀጥ እኔ አልሄድም። በህግ አምላክ እሷን አትንካብኝ እኮ። ልጅቱ የት ነው ያለችው? ይሄን አሁን እኮ እናቴን አታጨናንቃት። የት እንዳለች እሺ ልብሷን እንኳን ይዛ እንደሄደች እሱን ብቻ ልይ። ሄዳለች። ይዛ ሄዳለች። መተኛበት የነበረው ክላስ የት ነው? በዛ ጋም ገብተህ ማየት ትችላለህ። ነግቢና ሳይኝ። እዚህ ጋር ነው አንጥፋ የምተኛው። በቃ እኔ አልሄድም። እንዴ እዚህ ጋር ነው እዚህ መሬት ያውልህ። እዚህ ጋር ነው አንጥፋ የምተኛው። ያንን ፍራሽ እዚህ ጋር ነው። እሺ ልብስ የላትም? ልብሶች የሏትም የምትለብሳቸው? ይዛ ነው ሄደችው። እሺ እዚህ ጋር ነው የምትተኛው። ምን አይነት የዛሬ ቀን ደግሞ ምን አይነት ቀን ነው? ይኸውልህ ስነ ስርዓት ያዝ እኮ። ስነ ስርዓት ምን አይነት ስነ ስርዓት ነው? በገንዛቻ አስገብቼ ልጄን ላማርር እንዴ? ሰርቶ እንዳይበላኝ ምን ጉድ ነው? በገንዛ ቤታችን ቤቴ አትበይ እንጂ። በገንዛ ቤቴ ሰርቼ ያገኘሁት ቤቴ። ምን አገባኝ ስለ ቤትሽ ነው? ምን አገባኝ? በቃ ውጣልና ቤት ልወስድ እኮ አልመጣሁም። ውጣልሽ ሸልም ነው ምናምን ብሎ የሰው ነፍስ አስቆርቁሮ ነው የመጣሁት። ሰማኝ? የሰው ነፍስ የት ነው ያለችው ልጅቱ? የምን የጠፋችው ልጅ የት ነው ያለች? እሱን ብቻ ንገረኝ። 6 ወር ሆኗታል ከዚህ ቤት ከወጣች። ለቀጥ እንደውም ካንተ ጋር አላወራም ከዚህ በኋላ። ወደ ህግ ትሄጃለሽ። የትም አትሄድም እንዴ? የት ትሄዳለች እቺ ሴትዮ? ይኸውልህ በህግ ብትታሰር በአንድ ቀኑ ነው የምትሞተው። ለምን የምትሞተው? ትሞታለች። ስኳር በሽተኛ ናት። ይኸውልህ ሰምተኸኛል አይደል? አዎ ሰምቻለሁ። በኋላ ይኸውልህ ምንም እንዳትል እናቴ። የከፋ ችግር እንዲፈጠር አይፈልጉም አይደል? አልፈህ ቁጭ በል እያልኩ ነው። እኔ ለምን ቁጭ እላለሁ? እናቴን ስለዚህ ነው ወደ ህግ እንሂድና አጣርግ። የምንም ህግ አልነካም ምን ያንቺ ልጅ። ስለዚህ ነው ቀጥይና ወደ ህግ። የትም አትሄድም። ምን ሆነ ነው ብራዘር? ቀጥይ። ኧረ እኔ አልሄድም። ለምን አትሄጂም? እኔ አልሄድም። ይኸውልህ የደበቃችሁት ነገር ካለ ንገሩኝ። እዚሁ ላይ በገንዘብ ተደራድረን እንጨርሰው። የደበቃችሁት ነገር ካለ ምንም ነገር የለም። ምንም ነገር የለም። ምንም እርግጠኛ ነሽ? እውነት ንጹህ እንዴ? 6 ወር የሆናት 6 ወር አልሆናትም። አንተ ዝም በል። 6 ወር አትተው ቁጭ። 6 ወር አይደለም ትላለች። ሰማይ 6 ወር አይደለም። የምን 6 ወር ነው የምትል? ምንም ትከባለህ። እዚህ ጋር መታይ በእናትህ አልፈ ቁጭ ቁጭ ልዞ ሰማሽኝ? በጥፊ ነው ማዞርሽ ከልጅሽ ፊት። እሺ ትሄጃለሽ ወይስ አትሄጂም? አልሄድም። እውነታውን ተናገሪ። እኔ አልሄድም። ሰምተኸኛል አይደል? እዚህ በኋላ እንዳትዋረድ እንዳትነሳሽ እስከ ክብረ ቁጭ። ልጄን አትምታው። እኔን ቀጥቅጥ። ለምን አንቺ መቀጠቅጥ? አዎ ልጄ እንዳቀጠቅጥ። እኔንም አትነካኝም። ልጅቱ የት ነው ያለችው? እሱን ተናገሪ። እኛ የት እንዳለችኝ ስመታው ለምን ዝም ትያለሽ? ለምን አትይም? ለምን እላለሁ? ብዬ ነው ማስይዝህ። በቃ በይ ህጋዊ አይደለም ምንም ይኑር ብዬ አስይዝሃለሁ። ያኔ ህግ ሁሉ ነገር ይሰማል። ይስማ። የደበቅሻትን ነገር ሁሉ ምንም አልደበቅም። ልጅቱ የት ነው ያለችው? እኔ አላውቅም። በይ እንግዳ ብለሽ አስጠሪ እንጂ
በበንጂ የደበቅሽውን ደብቀሽ እኮ ነው የማትይው። በእንጂ ጥሪ እንጂ ጥራ አስጠራት እንጂ ሰው ማንን እንትላለች። ከዚህ ቤት እንደወጣ ትፈልጊያለሽ አይደል? እንደውም ይኸውልህ ከሳሃለሁ እኔ አንተን። እሺ ትከስሽኛለሽ። ከዚህ ቤት ወጣ። ለምን የልጄን ልብ ብለህ ደብን ልታደርገው ነው እንደዚህ ቁጭ አድርገህ? እኔ ከሳለሁ። በቃ ውጡልን። አንወጣም። ኧረ ውጡልን። ልጅቱ የት ነው ያለችው? ቁጭ በይ። ኧረ ቁጭ ሰዓት ቁጭ። ኧረ እናቴን ተዋት፣ እኔን እንደፈለጋችሁ። ልጅቱ የት ነው ያለችው? ዝም በል አንተ፣ ዝም በል እኮ እናቴን ተዋት፣ እኔን እንደፈለጋችሁ። ልጅቱ የት ነው ያለችው? ልጅቷ የት እንዳለች እኛ እናውቅ። እኔን እንደፈለጋችሁ አድርጉኝ፣ እሷን ተዋት። ስለዚህ ይኸውላችሁ አንድ የመጨረሻ ብቻ አማራጭ እኔ ይኸውልህ ስማኝ፣ ብጠፋም ባጠፋም አይመለከተኝም። ልጅቱ ብጠፋም ባጠፋም አይመለከተኝም። ይሄን ሁሉ ማስረጃ ብላችሁ የለም ብላችሁኛል አይደል? ግን ሂጄ ቀጥ ብዬ ባመለክት ልጅቱ የት እንዳለች በግድሽ ትናገራለች። ደስታ አስረሽ እንደዛ ከሚሆንና በገንዘብ ተደራድረን ልጅቱን ያደረጋችኋትን ነገር ብትነግሩኝ ምረጡ። ከዛ ውጭ ግን እሄዳለሁ። ምረጡ። አይ ቆይ እሺ፣ አንዴ ትናገሪያለሽ አትናገሪም? ልጅቱ የት ያለች የት እንዳለች አንቺ የትም አታውቂም። አንተ ታውቃለህ? ልጅቱ ከጠፋች 2 ወር ነው አይደል? ይሄን ብቻ ንገረኝ። አይ በቃ ያው ለምን ታይዋለሽ? ለምን እንደዚህ ታይዋለሽ? ይናገር እንጂ ልውጣ ወይም ልሂድ? አይ ለምን እንደራደር፣ በገንዘብ እንነጋገራለን። አዎ ጉድ ነው። እስኪ ተደራደሩ። ምንድን ነው የምንደራደር? ምን አውቃለሁ እንደራደር እያልኩ ነው እኮ። ልጅቱ የት ነው ያለችው? ልጅቱ የት እንዳለች ታውቃለህ እንዴ? አይ ያው በቃ ከኔ ጋር ቆይ ለሷ መልስላት። ታውቃለህ ወይ እያለች ነው። ተዋት፣ እሷ ዝም ብላ የሚያውቀው ነገር አለ ሊነግረኝ ነው። እኛ ምን እናውቃለን? እስኪ ንገረን። አሁን እኮ ወደ ሌላ ነገር እኮ ነው እንትን የምትለው። ይሄን ሊደፍራሃት ነው። እስኪ ታውራ፣ ህዝብ ፊት አውራ። ለምን እንደምትቆጪው እሱ ልጄ ምን አይደለም መደራደርም ካለብን ብራዘር እኮ ድርድር በሳቢ እንደራደር። በቃ በሳቢ እንደራደራለን። ልጅቱ የት ነው ያለች? ልጅቱ የት እንዳለች ታውቃለህ? አንተ እባክህ ዝም በል። ለአንተ ብዬ ሁሉን ነገር ደብቄ ቁጭ ብዬ ታዋርደኝ ነው ህዝብ ፊት። ምንድን ነው የደበቅሽው? ብራዘር እኔ እናንተ በብር ለምን አንደራደር? ቆይ ምንድን ነው የደበቅሽው? በቃ ወጣቶችን ነውና እንደራደር። በቃ ቆይ ከዛ በፊት እሷን መናገር እንፈልገው። ተዋት፣ እሷ ምን የምትለው ነገር የለም። ከኔ ጋር አውራ። በቃ ብዙ ነገር አሳልፈናል ልጄ፣ እባክህ። አይ ስለዚህ ምንም እንዳትነግረው እያልሽው ነው? አዎ ከኔ ጋር እናውራ። ንገረኝ። ለምንድን ነው እንደዚህ የምታየው? ንገረኝ። ይኸውልህ እኔ እኮ እንዳልከው ስለማንም ገረድ አይመለከተኝም። ሰማኝ። በብር እንደራደር። ፈለክም ጠብሰህ መብላት ትችላለህ እኮ ጓን ጠብሰህ መብላት ትችላለህ። ምን እዛ ከክፍለ ሀገር እየመጡ ከተማው እንደዛ ከሆነ እኮ በብር እንደራደር። ችግር የለውም። ዝም ብለህ አሁን እንደራደራለን። ችግር የለውም። የተወሰነ ነገር ነው። ተነጋገሩ። ከፈለጋችሁ ተነጋገሩ ሁለታችሁ እኮ በብር በብር እንፍታው ይሄን ነገር። ካልሆነ ወደ ህግ ነው ይዛችሁ ሄዱ። መቀመቅዝ እስር ቤት የምን ምን አልክ? የምን መቀመቅ ነው? ኧረ እባክህ ልጄ ዝም በል። አይደለም በብር እንደራደር ነው የምልሽ። አይሻልም? እስኪ ግን ባይሆን ጥሩ ነው። በቃ ምን አማራጭ አለን? ብራዘር ይኸውልህ አንድ ነገር ልንገርህ። የምፈልገውን ብር ጥራ፣ እኔ እሰጥሃለሁ። እሺ በቃ ልጅቷን ከኔ ቆይ እንጂ ይናገር። ለምንድን ነው እንደዚህ የምትሆኚው? ይናገር እንጂ ለምንድን ነው እንደዚህ የምትሆኚው? ይናገር። ከኔ ጋር የሆነ ግንኙነት ነበራት። እሺ እባክህ ምናምን በቃ ምናምን ወንድ ልጅ ነው አይደል? ተሳሳትን። ልክ ነህ። አረገዘች። ኦኬ ካንተ አረገዝኩ ምናምን በዛ ነው ወጣ ሄደች። አረገዝኩ ምናምን ነው ማየ ለዛ ነው ወጣ ሄደች። አባራችኋት? አዎ እሺ ቀጥል አንተ። አረገዝኩ ምናምን አለች። በቃ እዚሁ በቃ ምን አንዳንድ ስንባባል መተዋት። እሺ ከዛ በቃ ጸጥ አለች።
በብር ነው የምንደራደር ያልኩህ። ልጄ እንደዚህ ለምን ታወራለህ? ታይ አንቺማ አማራበት ተረፍ እንጂ ቆይ እንጂ አወራበት። ለምንድን እንደዚህ የምትሆኝ? በቃ በብር እኔ ፈተዋለሁ አልኩሽ አይደል? እንደ አንቺ ምንም አትሆኝም ነው። የሆነ ነገር ቢመጣም እኔ ጋር ምን ይሆናል? ምን እንደሚያስለቅስሽ? ታይ በቃ አንቺ ቀጥል። በብር እንደራደራለን አልኩህ። በቃ እናንተ እኮ ተግባባን። በቃ ያው ወሬውን ልስማው ነው እንጂ ምንም አያደርግልኝ። በቃ ያው እንትን አለ። ምን አላችሁ? ከኔ ጋር ግንኙነት ከማንም ገጠሬ ጋር ምናምን እንዳልባል ብዬ። ማን ነው ከማንም ገጠሬ ጋር የሚል? እንዴ ከሰራተኛ አርግዤ መጀመሪያ ጭኗ ስር ማን ተልከስከሳለ? አንተ ያ ወንድ ልጅ አይደለ አጋጠመኝ ነው እንጂ እኔ ፈልጊው ምናምን አይደለም። ፈልገህ አይደለም። ሲያምርህ ነው። ወንድ ልጅ ትሳሳታለህ። ቀጥይ እንጂ ና አውሪ። እሺ ከዛ በኋላስ? እሷም አትፈልግም ያንን ነገር፣ ፋሚሊዎችም አይፈልጉም። በቃ አዋረድኳቸው። በቃ ሸኘኋት። ወዴት ነው የሸኛት? ሸኘኋት በቃ ወደ አምላኳ። ወደ አምላኳ ሸኘኋት። ገደልካት ነው? ሸኘኋት ስትል ወደ ቤተሰቦቿ መስሎኝ። አይ ወደ አምላኳ በቃ ሸኘኋት። ምን ይሄ ኖርማል ነገር አይደል እንዴ? ምን ኖርማል ነገር ነው ይሄ። 6 አመት ጠይቋት የማያውቁ ፋሚሊዎች ምንድን 6 ወር ታዲያ ያልከኝ ለምንድን ነው? 2 ወር ነው ከጠፋች። በአንዴ ዝም ብዬ እንደዚህ ልበልክ? ተናገሪ እስኪ አንቺ። አመልክተሻል? አላመለከትሽም። ብር ስልከሽላታ 6 አመት የለፋችበትን እሱ ልክ ያለው ለቤተሰቦቿ ኮይት አለ። ደረሰኝ ለምን እንደምትሳይ? ደረሰኝ ተደልቶ ነው እንጂ የምር እሱን ልካለች ለእናት ለአባቷ። ብር ነው የሚወዱት። ያጣራሉ። አጣራ ብር ነው የሚወዱት። ብር ተልኩላቸዋል። ስለዚህ ይሻለበት አንቺ ኮይ የት አደረጋችኋት ታዲያ? ያው በቃ ሰው ጎረቤት ምናምን እንዳይሰማ ምናምን ያው ጓሮን የተቀበረችው። እውነቱን ተናገር። ጓሮን እንዳሳይ ናቀጥል። ተቀብራለች። ፍሪጅ ውስጥ ነው ያለችው። በስመ አብ ፍሪጅ ውስጥ ተናገሪ እንጂ አንቺ። እንዴት አድርገህ ነው ፍሪጅ ውስጥ ያስገባችኋት? ተናገሪ። ቆራርጠን እና በላስኪት ጠቅልለን በረዶ ቤት እዚህ ቤት ውስጥ ማለት ነው። እሱም በኋላ ታሳዩኛላችሁ። ችግር የለውም። እኔ አያገባኝም። የፈለጋችሁ ታረጋው። ብትጠብሱት ለራሱ ጋር ምን አገባኝ? እናት እንደዚህ ታደርጋለች? ንገሪኝ እስቲ። እናት እንደዚህ ታደርጋለች? ከመዋረድ አታደርግ እኮ። እናት እንደዚህ ካላደረገች እንዴት አንቺ ሞራል ኖረሽ? ያው ልጁ እንትን ከሚል ብሎ አረገዘች አይደል? መፍትሄ መጠበቅ። እሺ አለክ እኮ ነሽ። አረገዘች አይደል? ከዛ በኋላስ ተነጋገራችሁ? አዎ። ምን ተባባላችሁ? ንገረኝ። ማን ነው ከባል ሀገር ከገጠሬ ሴት ምናምን ያለ? እናትና ያው እሷም አትፈልገውም። ማዘር አትፈልገውም። ለስንት ነገር ስጠብቀኝ ከሰራተኛ ተልካክሽ ያመጣሁት ነገር ነው። በቃ ሀሳቡን ማን ያመጣው? የመቆራረጡ እኔ ነኝ። ያው እሱ ነው። ከዛ በኋላስ በቃ አደረግን ለሁለት። እሷም ያው ሰው እንዳያውቅባችሁ መዋረድ አትፈልግም እሷ። አንድም እኔ ለእሷ ብዬ ነው የእሷ ክብር እናታ አዋረድከኝ ምናምን ስትለኝ በቃ ስለ ነገሩ የምታውቁ ሁለታችሁ ብቻ ናችሁ እንዴ? ያው ይሄ እንደዚህ ነገር ታዲያ ማን ሊያውቅ ይችላል?
በቃ ያው ባልከኝ እኮ ገብቶኛል ባልኩ ትከፍለኛለህ በቃ እሄዳለሁ እኮ እናት እንደዚህ ታደርጋለች እኮ ለምን ይሄን አደረጉ ያው እኔ ጎረቤቶቹ ምንም ከሚወጣ ስገባ ከሚሰሩኝ ብዬ ነው እንደዚህ አይነት ነገር ያደረኩት እንጂ አይደረግም ነውር እንደሆነ እያወቁ ግን አይሰራም ልጅቱ እንደዚህ አደረገ አካውንት ንገረኝና በቃ ይሄንንም ደላልቱ ምናምን ብሩን ምናምን ችግር የለውም ቆይ ችግር የለውም ስንት ብር እኮ እንደራደር እኔ እናንተ እኔ ምንም የምፈልገው ነገር የለም ምን ብዬ በነፃ እሄዳለሁ ችግር የለውም አይ በነፃማ እንዴት ተፋችበት ልወቅ ብዬ ነው በቃ ነገርኩ እኮ በነፃማ ስለዚህ ልጅቱንም የምታባሯት በህይወት ስለሌለች ነው በነፃ እንዴት ይሆናል ብሩን ንገረኝና የምፈልገውን በአካውንት ላስቀምጥ ምን አይነት ሰው ነሽ የሰው ሰውነት የሰው ነፍስ ሲቆራረጥ እዚህ ጋር ቁጭ ብለሽ የምታይ እኔም እኮ ነኝ የቆረጥኳት ምን አደረገችሽ አንቺ ምን አደረገችሽ እስኪ ይሄን ብቻ ንገሪኝ ሰርታ ስላበላችሽ ስላገዘችሽ ነው እንደዛ የምታደርጊያት ልብስሽን አጥባ አሱባ ስለላከችሽ በከተማው እንደዚህ የምታደርጊያት አይ እኔ እኮ ልጁ እኔ ስወጣ ስገባ ከሚሰዱኝ እሱም ደግሞ ከሰራተኛ ጋር ከኔ ሰራተኛ ጋር ተኝቶ ለካ አስረግዟታል እሱን ስሰማ ነው እኔ አንተም ከዚህ ሁሉ ያረከውን አድርገህ የወልድ መቆጣጠሪያስ ብትሰጣት እንደዚህ ህይወቷንም መሰቃቀለ ነፍሷን ከምትበላው በርዝ ኮንትሮል ብትሰጣት ምን አለበት አሁን እኮ እንደዚህ አይነት ጥያቄ መጠየቅ አያስፈልግም ተደራደርና ብራዘር በቃ ይሄንን በእናንተ ምን ያራዳ ልጅ አይደል እሺ ደብድበን የገደልካት ወይስ በምን የገደልካት መጀመሪያ በቃ ምናምን አንዳንድ ተባባልን ስመታት ዘጋችብኝ ለቀሽ ውጪ መስላት እምቢ አለች ልታዋርደን ምን ነው የምታዋርደው አግሬሲቭ ሆነችብኝ በቃ ማን ነው ከገጠሬ ሴት ጋር ምናምን አይመጥንህም ያለ እናት ናት ሌላ ሰው አላ ጓደኞቼም እሷም እዚህ ጎረቤት ምናምን ተዋረዳለች እንዴ ስለዚህ ሁለታችሁ ተመካክራችሁ ነው ይሄን ግን ያደረጋችሁት ነው ወይስ ሌላም ሰው አለበት አረ ማንንም የለም ሌላ ስለዚህ ከገጠሬ ሴት ጋር አይመጥንህም ያለች እናትህ ናት ለምን ነው አንቺ ይሄን ያልሽው ከሰራተኛ ጋር ነው ከሰራተኛ ሆነች እና ሰራተኛ ሰው አይደለም ሰው ነው እሱ ለማሳደግ ብዙ መስዋዕትነት ከፍ ያለው ጉሊት እየሰራው ነው አላሉ ወይስ ሌላ ስራ ነው የሚሰሩት አውቀው ነው አረ እኔ ጉሊት ነው የምሰራው እውነቱን ተናገሪ እስቲ ጉሊት ነው የምሰራው አንተ እናት ጉሊት ሰርታ ነው ያሳደገችኝ በእርግጥ ግን ያው አሁን አትሰራም ለምን እንደምታውሽ ታዲያ ተናገሩ እንጂ ምንድነው የሚዘጋችሁ በቃ ይኸው እኮ በቃ ብራዘር ተነጋገርን አይደለ ምን የተደራደረው በቃ እንትን እንበልና ምን አይነት እናት ነሽ አሁን ካንቺ ሰው አይቶ ምን ይማር እናንተ አሁን የዲያብሎስ ቅጥረኛ ናችሁ ምንድን ሰው ናችሁ እንደዛ በለው እንግዲህ ግን ተሻለ ተጻጽሽ ምን በማድረግሽ ተጻጽቻለሁ ግን ምንም የተጻጽሽ አትመስይም ሰው ያረሽ ተጻጽሽ አይደል ተነስና አንቀጥ ነፍርጅና ሳይን ክፈትና ተነስ ነግተንሽ ራሱ ከፍቶ የት ነው የምትሄደው ልጁ ለምንድን ነው ከፍቼ ነው ተነሽ ቤተልሽና ነው ክፈቱና ሳይ ተለፈቱ እንዴት እንደቆራረጣችኋት እዚህ ጋር እዚህ ነው ቆራረጣችኋት እዚህ ጋር ጓዳ ተነሽና ነይ ሳይ ያው ፍሪጅ እዚህ ውስጥ ያለው ጭራሽ ልጅ ተነሽ ለምንድን ነው እዚህ ውስጥ ያስቀመጣችኋት ያው እንዳይሸተን እና ጊዜ ስታገኝ የሆነ ቦታ ውስጥ ለምጣል በተነሽ ተነሽ ኮንምሽ ተነሽ ተነሽ ተነሽ
ከተት በዚህ ነው ማጨማልቅ ከተት ኮኔ ከፈችና ራሳችሁ ከፈት ማኔ ከፈችና በዘጋው ካሜራውን በዘጋው ከፈት ከፈት እንዳላጨማል እዚህ በርዱ ቤት ነው ፌስታል ከፈት በለማል ይሄው ፌስታል ይሄ ነው አትከፈቱ ይሄው ሰጥቷቸዋል ግን ለመሆኑ ወራው ሰጥቷል በጣም ሰጥቷል ይሄን መነካካት የለብንም ጊዜ ቤት ሳይነ ወጣከት ነው ቀጥ ምን አንቺ ወዴት ነው የምትሄጂው? ወደ ህግ ነው የምትሄጂው? የታባል ምን እንደራደር ምንድን ነው እንደራደር ምናምን እኔ ካንተ ጋር መደራደረው ከዴ ነው ውጪ እያልኩሽ እኮ ነው አንቺ እሺ እሷን ተዋት እሺ ለምን እንደምትዋት ልተውሽ እኔ ልተውሽ ወይ እሷን ተዋት እኔ ምንድን ነው የሚያደነዝዝሽ ለነገሩ አንቺ ያልደነዘዝሽ ማን ደነዘዘ እሱ መሳሪያው እሷን ተዋት የሰው ደም ብለሽ አንተና ምንድን ነው ተዋት ነው ተከተል አረባሽ እሷን ተዋት ምን ነው ያልኩት ወጣው ሁለታችሁ አረ እስከ እንግዲህ ውድ ተመልካቾቻችን እንዳያችሁት ነው በጣም አረመኔ እናትና ልጅ ናቸው። እንግዲህ የሆነ ነገር ተፈጠረ ተብሎ እንግዲህ የቤት አጋዥን ባላግባብ ቃል ነው ሁሉ ሲጠሩ የነበረው በጣም ባለጌ የተረገሙ ያጋንንትን ስራ የሚያስፈጽሙ ሰዎች ናቸው። የዲያብሎስ ቅጥረኛ የሆኑ ሰዎች ናቸው። ግን እኛ ጋር ደግሞ ሲደርስ ምንም የሚያመልጥ ምንም ነገር ስለሌለ እኔ ለማየት ሁሉ ታክቶኛል። ፍሪጅ ውስጥ የተደረገውን ነገር በጣም አሳዛኝ ነው። ምክንያቱም ገና መጥቶ የህግ አካል ያያል፣ አሻራ ይነሳል፣ ብዙ ነገር አለና እዛ እንደዚህ አይነት ነገር ስላለ እናንተም አላሳያችሁም። በጣም አስጸያፊና አሰቃቂ ነገር ነው። ብቻ እባካችሁን እንደዚህ የምታረጉ ሰዎች ከዚህ ድርጊታችሁ ተቆጠቡ። ሰው እየበደላችሁ ነው። ሰው እንዲሞት እያደረጋችሁ ነው። እንደዚህ ደግሞ መሆን የለበትም። ይሄ የአካባቢያችን ባህል አይደለም። አጋዦቻችን እንደ ልጆቻችን ማየት አለብን። እንደ ልጆቻችን መቁጠር አለብን። አጋዦች ሰራተኛ ገረድ የሚባል ነገር የለም። እዚህ ጋር እህት ናቸው፣ ወንድም ናቸው። እነሱም የሰው ፍጡር ናቸው። ስለዚህ እንደዚህ የምታረጉ ሰዎች እባካችሁን ተው። ይሄ ድርጊታችሁን መጨረሻችሁ ማያምርም። ይሄው ለህግ ተጋለጡ፣ እዛው ይበሰብሷታል። ስለዚህ እንደዚህ ከማድረግ እባካችሁን ተቆጠቡ። እህቶችም እንደዚህ አይነት ስራ የምትሰሩ በቤት ሰራተኝነት ላይ ያላችሁ እህቶች ተቆጠቡ። እዛ ቦታ ላይ እስካላችሁ ድረስ በጥንቃቄ ህይወትን ለማሸነፍም ስለሆነ እንደዚህ አይነት ችግር ውስጥ አትግቡ እባካችሁ። እሱም ማለት እወዳለሁ። ተመልካቾቼ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱ። በተጨማሪም እንግዲህ ከታች በሚቀመጠው የቴሌግራም ሊንክ እየገባችሁ እኛም ማነጋገር ትችላላችሁ በየትኛውም ጉዳይ ማለት ነው። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንመጣ በያላችሁበት ሰላም ሁኑልኝ። እኔ ግን ትንሽ በጣም እውነት ለመናገር ያየሁት ነገር ከብዶኛል። ይሄንን አይቶ መተኛት እንኳን አይቻልም። እንቅልፍ በጣም የሚያሳዝን ነገር ነው። ሰላም ሁኑ እንግዲህ